ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአውሮፓ ህብረት በኢትዮጵያውያን ላይ የጣለውን የቪዛ ገደብ አነሳ። የአውሮፓ ህብረት ከ2 ዓመታት በፊት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱን አስታወቀ። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየው ተባባሪነትና አነሳስ ነው በሚል በኢትዮጵያውያን ላይ የቪዛ ገደብ ተጥሎ ቆይቷል። የአውሮፓ ህብረት ምክር ቤት በድረ-ገጹ ባወጣው መግለጫ በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳ ተወስኗል። በአውሮፓ ሀገራት በህገወጥ መንገድ የሚኖሩ ስደተኞች ሀገሮቻቸው የማይቀበሏቸው ከሆነ ወይም ሀገራቱ ለመተባበር ፈቃደኛ ካልሆኑ የቪዛ እገዳን እንደ ጫና ማሳደሪያ መንገድ ይጠቀሙበታል። የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ህግ ስር ያሉና ለኢትዮጵያውያን ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 21 ቀን 2016 ዓ.ም ነበረ። በአውሮፓ ህገወጥ መንገድ የሚኖሩ ኢትዮጵያውያን በመለየት የጉዞ ሰነድ በማዘጋጀትና ወደ ኢትዮጵያ በመመለስ ረገድ ያለው አሰራር መሻሻሉን ምክር ቤቱ ማክሰኞ ግንቦት 11 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ህብረቱ ከኢትዮጵያ ጋር ያለውን ሁለንተናዊ ግንኙነት ማሻሻል ማሳየቱንም ጠቅሷል። የአውሮፓ ህብረት ተጥሎ በነበረው እግድ ምክንያት የህብረቱ አባል ሀገራት ኢትዮጵያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጋቸውን ቅድመ ሁኔታዎች ማነሳት አይችሉም። ኢትዮጵያውያን ከአንድ ጊዜ በላይ ወደ አውሮፓ ህብረት አባላት ሀገራት ገብተው መውጣት የሚችሉበት ቪዛም በእገዳው ተካቶ ነበር። የዲፕሎማትና የመንግስት ሰራተኞች ባለስልጣናት ፓስፖርት ያላቸው ኢትዮጵያውያን ያለ ክፍያ ቪዛ እንዳያገኙ ተደርጎ ቆይቷል። በተጨማሪም ኢትዮጵያውያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ተወስኖ ነበር። የቪዛ እገዳው በተጣለበት ወቅት የአውሮፓ ህብረት ውሳኔውን ዳግመኛ እንዲያጤን ኢትዮጵያ ጠይቃ እንደነበረም ይታወሳል። ምክር ቤቱም በድረ-ገጹ ትናንት ባወጣው መግለጫ በአባል ሀገራቱ ግዛት በህገወጥ መንገድ የሚኖሩ ኢትዮጵያውያን ለመቀበል ያለው ተነሳሽነት ላይ መሻሻል ታይቷል ብሏል። በዚህ ምክንያትም እገዳውን በዘላቂነት ማስቀጠል አስፈላጊ እንዳልሆነም ገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።